መጽሐፍ ማንበብ ቆይ ሲመቻችልኝ በዚህ ጊዜ አነባዋለሁ ብላችሁ ቀጠሮ የሰጧቸዋቸውን የተለያዩ መጽሐፎች ከሻይም ከማኪያቶም ከድራፍቱም ከምኑም ጊዜያችሁን ቀነስ አድርጋችሁ የገዛቻቸውን እንድታነቧቸው በማህበራዊ ሚዲያም ፍቅር የተጠመዳችሁ አሁን በዚህ አዳራሽ እዚህ ዝግጅት ላይ ተገኝታችሁ ፌስቡክ የምትጎረጉሩ ምን ያህል ምርጥ መጽሐፍ እየወጡ ሳታነቧቸው እንዳለፋችሁ እንደው ለአንባቢ ወዳጆቼ ለመጠቆም እንግዲህ እኔ መጽሐፍ ጽፌ ያጋጠመኝ ጉዳይ እስቲ ላውጋችሁና ተዝናኑበት፣ ከፈለጋችሁም ተናደዱበት፣ ከፈለጋችሁም አዳራሹን ለቃችሁ ውጡበት። ከላይ እንዳልኳችሁ ያቺ እድለቢስ መከራ የበዛባት የወግና ያጫጭር ልብ ወለድ መጽሐፍ ታትማ ወደ ገበያ ስትወጣ እኔ በወቅቱ ትልቅ ንጉሥ ሆኜ ነበር በደስታ። በልጅነቴ ግን እናቴ ንጉሥ ትሆናለህ አላለችኝ። ተንከራታች አንተ ተንከራተ ነው የምትቀረው ብላኛለች። አንድ ጊዜ ምን አይታብኝ እንደሆነ አላውቅም። አቤት መጽሐፍ ተጽፏል ማተሚያ ቤት ገብቶ ለሕዝብ ሲቀርብ አንባቢ እጅ ሲደርስ ያለው ደስታ። አንዳንድ ጎበዝ ደራሲዎች ሚስታቸው አርግዛ አመጣ ወልዳ ልጇን ቤተሰቦቿ፣ ወዳጆቿ፣ ዘመዶቿ አገላብጦ እስኪስሙት ድረስ ያለውን አስደሳች ውጣ ውረድ ነው ይሉታል። ሀሳብ ማምጣቱ፣ መሰረዝ፣ መዘለሱ ትርፉ ኪሳራ ሳይሆን የተለያየ ደስታን የሚፈጥረው ለአንባቢ ሲደርስ ነው። አንባቢ ካነበበ ታዲያ እቺ ኮቴ መናና እድለቢስ ግጥም በጠመንጃ የተሰኘች ርዕስ ያላት መጽሐፍ በእኔ የደረሰ በእናንተ ይድረስ በሚያሰኝ አለመመረጥ ጣጣ ተከስቶባት በርዕሷ ምክንያት ነው እርግማን ደርሶባት መጽሐፏ የፖለቲካ እኔም ፖለቲከኛ ተሰኝተ እኔም ብሎ ፖለቲከኛ በመንገድ ላይ መጽሐፍ አዛሪዎች በጥፍ ተሸጠች። ለእኔ እያንዳንዱ ነገር የተለያየ ስሜት ሰጠኝ ነበር። በመጀመሪያ የከሸፈው ምርቃት በሌላ ጊዜ ለየት ባለ ወግ በሚያጽፍ ሁኔታ ተመረቀች። ጎሽ በርታ ያሉኝን ወዳጆቼና የመጽሐፉን አንባቢያን ወገኖቼን ገምጋሚዎቼን አመስግኜ ለሰፊው አንባቢ እንዲደርስ ዳግም በየመጽሐፍ መደብሩ ለማከፋፈል ተነሳሁ። ከዛ በፊት ግን አንድ ነገር ትዝ አለኝ። መጽሐፏ እድል ገጥሟት በዓመቷ በአንድ ትልቅ ሆቴል በተመረቀችበት ወቅት አንድም ወዳት አክስቴ ያለችኝ ነገር ትዝ አለኝ። አቤት 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 ፍቃዱዬ፣ አቤት 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 ወይ አክስትዬ፣ ይሄን ደራሲ፣ ይሄን ተዋናይ፣ ይሄን አስተማሪ፣ ይሄን ተማሪ፣ ይሄን ተመራማሪ፣ ይሄን ሙዚቀኛ፣ ይሄን ዳንሰኛ፣ ይሄን ሰካራም ሰካራም ፖለቲከኛ አይደለም፣ ሰካራም ነጠላ ሰረዝ ፖለቲከኛ ነጠላ ሰረዝ ያሉት ምኑ ቅጡ። አዳራሹን ሙሉ ህዝብ አስጨበጨብከው። አክስትዬ አመሰግናለሁ ብዬ ሳልጨርስ ግን ደግሞ እንደ ፖለቲካ አወራሽ አትበለኝ እንጂ የወረቀቱስ የምን ውስጥ ዋጋ። እንደው እዚህ ሀገር እኮ ደራሲዎች የኪነ ጥበብ ባለሙያዎች አይበረታቱ። ከማበረታታት ይልቅ ተው ብቻ ተወኝ። እንደው ግን ምን አለ ያ ሁሉ ጭብጨባ ወደ ብር በተቀየረና ከአክስት ከዝናሽ ካጎት ከነታሪክ ከማዋይሽ የኔን እንኳን ቶ ቀልጦ መሬት እንደተደፋቂ ቤት እችዋለሁ። ከአባተም ዘመዶች የወሰድከውን ገንዘብ በመለስ። ስማ ደግሞ የተጠሩት አብዛኛው አርቲስቶችና እንግዶች ከመድረክ ላይ ዝግጅቱን ለማቅረብ የተጋበዙትን አርቲስቶች ለማየት እንጂ መቼ መጽሐፍን ገዝተው ገቡ ኤዲያ አለች ብር ብላ። ምነው አክስትዬ፣ እኔ ብዙ ጊዜ መጽሐፍ ምርቃት ላይ ሰዎችን በጣም እታዘባለሁ። ምነው ለመጠጥና ለጥሬ ስጋ ያለ የሌለውን ገንዘብ የሚያወጣ ሁሉ መጽሐፍ ግዛ ሲባል ኪስ ውስጥ ኮብራ እባብ ያለ ይመስል ኪሱ አይገባም። ይገርመኛል። ለነገሩ ለባብስ ከየትኛው መሪ ከየትኛው አለቃ ትማራላችሁ? በይቤ አክስቴ በይ ከመሪዎቻችን ጋር አታነካኪ። ምነው የድሮውን እንኳን ነፍሳቸውን ማርሳቸውን በጣም አንባቢ ነበሩ። የአሁኑስ ጠቅላይ ሚኒስትር በስንት ችግርና ውጥረት መሃል፣ በስንት መከራ መሃል፣ በስንት ስቃይ መሃል ቁጭ ብለው መጽሐፍ ጽፈው የለ ህዝቡ የንባብ ባህል የለውም እንጂ አቃጣሪ ዝም በላታው። ይልቅ እስቲ ሳትፈሩ ጻፉ፣ የሚሰማችሁን ጻፉ። ደግሞ እኮ በደንብ አይቻልም። አዳራሽ ውስጥ የገባው ሰው አብዛኛው መጽሐፉን ገዝቶ አልገባም። እየተዋገረኝ ሳቁ። አንቺ እንዴት አወቅሽ? የተጠራው እንግዳ መጽሐፉን ገዝቶ እንዳልገባ። ከመድረክ ላይ አንድ ፕሮግራም ተካሂዶ እንዳለቀ እጁ እስኪቃጠል ያጨበጭብ ነበራ። ታዲያ መጽሐፉን አጠገቡ ቁጭ አድርጎ ወይ ጀርባው ቀጥቶ አያጨበጭብም? ምን ነው ስንተዋወቅ ይኸው ለጉራም ቢሆን የጋሻ አፈወርቅ በቀለ ክልል ሀሳብ አለ እንዴ? ሰው እንዳይለት ገዝቻለሁ ባላነብ
ገዝቻለሁ፣ ወስጄ የቤት በወረጉሮም ገዝቻለሁ አይነት ከፍ አድርጎ ያሳየ ነበረ። እንደው ፍቃዱ ይሄ ፌስቡካችሁ እያለ ታየ ሰው ቁጭ ብሎ ስራቱ ያንተን መጽሐፍ ሲያነብ አይደቦ ይኸው እንግዲህ ግንፍንድ ደግሞ እንዳት እንጂ ደግሞ ሁሉም ፌስቡክ ተጠቃሚ አይደለም። መጽሐፍ ማንበብ የሚወዱ የመጽሐፍ ቀበኞችም ሞልተዋል። እሺ ነገሩ ወረቀትም ተወዷል፣ አንባቢም የለም ሲባል ስለምሰማ ግን ደግሞ ፖለቲካ ወራሽ አትበለኝና የወረቀቱም የቀለሙም ጉዳይ ሾርኒ ነው። ሾርኒ ደግሞ ምንድን ነው አክስትዬ? እንጃ ብቻ አፍሪካ በአጠቃላይ ኪነ ጥበብ ስራዎችን ከማበረታታት ይልቅ መደቆስ ነው የምትፈልገው። ስማ እስቲ ዞር ዞር ብለህ ተመልከት። አጠገባችን ጆሮ ጠብ የለም አይደል? ጊዜው ያስብ ይሆን ለምን ብትለኝ ኪነ ጥበብ ኃይል አላታ። ማድነቅም ማፍረስም ትላለች። በጥበብ ብዙ ማውራት ይቻላል። ብዙ ጊዜ ጥበብ ሲበረታታ ይቻላል። ራክስት የምንድን ነው የምትይው? ምን አባክ ታፈጣለህ? ባለፈው ያን ሁሉ ብር ቼክ አጽፈ ከነ ምልክቱ ይሄንን እንኳን መጽሐፌን ሸጬ መልስልሻለሁ። መንግስትም ህዝብን ጥበቡን ስለሚያበረታታ መጽሐፉን ይገዛኛል አልክ። ግን ከዛ ቆጥረን ሰጠኝ የታል መጽሐፉ ተሸጠው? የታል ህዝቡ ሲያነበው? አሁንም ሌላ ብድር ይጠይቀኛል ብላ በዘዴ ብዙ ዕዳ እንዳለብኝ ሹካለች። ይኸውልህ ግን አንድ ነገር ልምከር። ብዙ ከዛ ዘመዶች ልትቆራረጥ ካልሆነ የሆነች ነገር ሰራ አድርግና የተበደርከውን ገንዘብ መልስ። እንደው የትኛው ህዝብ ሲያነብ ነው መጽሐፍ ምትጽፈው? ሁሉም አሰብስበው እየጠበቁ እንደው ጥበብን ስለምንወድ እንጂ አንተንም ስለምንወድ እንጂ አሁን አንተ ከየትኛው ወሬ ተርፎ ነው መጽሐፍ ምናች አታፈጥብኝ። ይሄ ፍቃዱ ደራሲ ለመሆን ቸኩሏል። የሀገሩን ባህል፣ ወግ፣ ሃይማኖት፣ ፖለቲካ፣ የህዝቡን ብሶት ጠንቅቆ ማወቅ አለበት ያሉ ማለት ነው። ምነው እኔ ግልጽ ሆኜ ስለምናገር ነው የምታፈጠው? በቃ እንግዲህ ረፈው ልንገር። የከበደ ልጅ ምነው ይሁኝ አለ። ምነው የሆነ ነገር ጽፌ ካልታሰርኩ አለ። ምነው ለመታየት ይሯሯጣል ይሏል። ረፈው መጽሐፍ ለመጽሐፍ ብዙ ማንበብ አለበት ያሉ ማለት ነው። ወሬኛ ማክረሙ ባያቸው አንተው በቀጣዩ መጽሐፍ ስማቸውን ጠቅሰህ ወሬኛ ማክረሙ በላቸው። ለነገሩ ለሚቀጥለው መጽሐፍ መቼም ራስህን ችለህ እንጂ ከኔ ምንም ገንዘብ አትበደል። አንድ ነገር እንድትገነዘብልኝ የምፈልገው ምንም ነገር ከትርፍ ጋር ሲሆን ነው ጥሩ። ስማ እውቅና ብቻውን ክትፎ በጣም አይሆን። ጭብጨባን ብቻውን ባንክ የተቀመጠ ሚሊዮን ብር አይሆን። አይተናል እኮ ከአንተ በእውቀትን በችሎታም ስንት የተጨበጨበላቸው አንዴ ለጣና አንዴ ለሀገር አንዴ ለአባይ አንዴ ለእምቦጭ አንዴ ለእንዶጭ ለሀገራቸው ሰርተው ስንት የሞቱ ደና ቀብር እንኳን ሳይፈጸምላቸው አፈር ነህና ወደ አፈር ትመለሳለህ ተብለው እንዳልባሌ ሲረሱ ወይ አክስቴ በቃሽ ተይ የተበደርኩሽን ብር በቃ ድንጋይ ፈልጬ እንዲሆን እመልስልሻለሁ። ድንጋይ የደፋል ኮብልስቶን ልፍለጥ እንዳትለኝ። እሱ ስራ እኮ አሁን በማስተርስና በዲግሪ ደረጃ ሆኗል። ለነገሩ ድንጋይ ልፍለጥስ ብትል ኬት ይመጣል? ድንጋይ እሻይ ተወቻ ብዙ ክፉ ደግ አንነጋገር። አንድ ጊዜ እንግዲህ አንገቴን እያስደፋችኝ ወደ ወጌ ልመልሳችሁ። መጽሐፏ የራሴን ስሜትና ቁም ነገሮች የመሰሉኝን ጉዳዮች ለመግለጽ የሞከርኩባት በርዕሷ ምክንያት ብቻ በገምጋሚዎች ፖለቲካ የተባለች፣ በእኔ አታይ ግን ፖለቲካ የሚባል ነገር በደጁ ያላለፈባት ናት። አክስቴ ግን መጽሐፉን አንብባ ብዙ ነገር ብላለች። የራሷን ግምገማ ሰጥታ ነበር። ሰማ የእኛ ሰብአዊ መብት ተሟጋች፣ የእኛ ማንዴላ፣ የእኛ ጋንዲ፣ የእኛ ባለቀኔ አሁን ለምሳሌ ከኤርትራ መልስ ብለህ ርዕስ የሰጠው ጽሁፍ መሰል ጽሁፍ የኤርትራን ታላላቅ ባለስልጣናት ሚኒስትሮችን ለማሸመር የሞከርኩበት የእኛኑ ባለስልጣናት ለነገር መቀርደድ አይደለም። የሚያሳዝነው ነገር ጉቦ አቤት የማይበሉትንም የሚበሉትን ባለስልጣናት አብረ መሞለጭ ነው። ልብ ካለ በግልጽ አትናገሩ። ከሊጥ ጋር የተገኘ ሰሊጥ አብረ ተወቀጣ። ደግሞ ይህንን አባባል የራስ መስሎ ሁለተኛ መጽሐፍ ላይ ጻፈዋል። የኢትዮጵያ ሕዝብ ተረት ነው። እሺ አንዳንድ ጊዜ የሆነ ግሮፍ ያመጣችሁና አደገኛ ፖለቲከኛ፣ አደገኛ አክቲቪስት፣ አደገኛ ተናጋሪ ሆናችሁ ትገኛላችሁ። ልክ እንደኔው አክስት። ታዲያ ቀን የሆኑ ሰዎች ተባበሩኝና ድንገት ፖለቲከኛ ያው የፖለቲካ መጽሐፍ ጸሐፊ ሆኜ ቁጭ አልኩ። ይህንን እንድል ያስገደደኝ ለመጽሐፉ ርዕስ ብዬ ያወጣሁት ግጥም በጣም መንጃ የተሰኘው ርዕሱ ነበር። ግን ስንት የተወራበት ርዕስ እልም ያለ የሁለት ጓደኛሞች የጦር ካምፕ ጠባቂና የአንድ ተዋናይ የጓደኝነት ታሪክ ነበር።
በእርግጥ መጽሐፉን እንዲያነቡ የሰጧቸውና ታላቁን አዳራሽ በፕሮግራም እንዲሰጡኝ እንዲያከራዩ የጠየኳቸው ሰዎች 21 ቀን ሙሉ መጽሐፉን ለማንበብ ጊዜ እያላቸው ጊዜ አጥሯቸው ዝግጁን ሲስተጓጎል በመቻሉ አላዘንኩባቸው፣ ታዘብኳቸው። እንዲህ እንግዲህ እያንዳንዱ አስቸጋሪ ትዕይንት ሌላ አዲስና ጣፋጭ ትዕይንቶችን እየወለደ መጣ። መጽሐፉ ለተለያዩ የመጽሐፍ ማከፋፈያ መደብሮች አከፋፈሉ። ነዳጅ ሞላልሃለሁ ብዬ በሱ መኪና መጽሐፉን ለባለ መጽሐፍት ቤቶች አከፋፈል ነው። ጓደኛዬ ነዳጅ ልቅዳለህ ስለው ኧረ በፍጹም ምን ነው ጓዴ፣ የደራሲ ጓደኛ መባል ራሱ ለእኔ ደስታዬ፣ ያንተ መጽሐፍ በመኪና ውስጥ ማድረጌ ብቻ ኩራቴ ነው እንዳላለኝ የሆነ ጊዜ ካፌ ውስጥ በሆነ ሀሳብ ስንጋጭ ስማ አንተ እኮ እኔን መናገር የለብህም፣ እኔ እኮ ባለውለታ ነው፣ የኢትዮጵያ ሕዝብ ተጠይፎ እንክፍ ብሎ አልገዛም አላነብልህም ያለን መጽሐፍ ምንም ሳይመስለኝ እኮ በመኪና ጭኜልሃለሁ ብሎ ሞራል ይመጣ። እንግዲህ ደራሲ ብዙ ግፍና መከራ ይደርስበታል። እንዴ ራሴን ደራሲ አልኩ እንዴ? ብዙ የሚጽፉና የሚያሳትሙ ደግሞ ብዙ ግፍና መከራ ተቀባይ ናቸው። በተለይ ድርሰትን ለንግድና ለትርፍ ካልሆነ አልነካትም እንደሚሉት እንደነ የበጠቀጠቃቀጭብ በምህፃረ ቃል ምን ስም አስጠራኝ። አሁን ይህን ጉዳይ ጮክ ብዬ የማጫወታችሁ ምናልባት ለእናንተ ትምህርት ቢሆን ጊዜውም ስላለፈ መጽሐፉን የሚያተሙልኝ በዱቤ ቀሪ ገንዘባችንን ስላልከፈልከኝ ማንቁርትን አናንቅም ስላሉኝ 18 የወግና ያጫጭር ልቦለድ ሀሳቦች የያዘው መጽሐፍ 2 ጃምቦ ድራፍት በማይበዛ ገንዘብ ዋጋውን ከጀርባ ለጥፌበት መጽሐፌን የሚያከፋፍሉልኝ ባለመደብሮች በደንብ ተጠቃሚ እንዲሆኑ አድርጌ መጽሐፉን ሸጠው በወርም በ2 ወርም ሂሳብ እንድናደርግ ተስማምተን ተለያየን። ለበርካታ መጽሐፍት መደብር መጽሐፉን አከፋፍዬ እንደ እርጉዝ ሴት ቀን መቁጠር ጀመሩ። እንግዲህ ቀን ቆጥሮ የሚሰጡኝን ብር እኔ ደግሞ በተለይ እያልኩ ለመቁጠር ነበር። ሰው የላቡን ዋጋ ሲቆጥር ደስ ይለዋል። አንዳንድ ሰው ያለፋበትን ይቆጥር የለም። ወዳጆቼ በተለይ መጽሐፍ አንባቢዎችና የመጽሐፍ ወዳጆች እንዲሁም ደራሲያን ልብ እንድትሉልኝ የምፈልገው እጅግ የተባረኩ የሰውን ሀቅ የማይፈልጉ ከራሳቸው ገንዘብ ውጭ የሌላ ሰው ገንዘብ ያልሰሩበት ያለፉበት ቅንቅን የሚሆንባቸው እጅግ ሀቀኛ ባለመጽሐፍ መደብሮች ኢትዮጵያኖች እንዳሉ ሁሉ በሰው ላብና በሰው ሀዘን ለቅሶ የሚዝናኑ ሞልተዋል። አሁን ሀዘንና ስቃይን መመልከት እንደ ቀሽም ተከታታይ ቴሌቪዥን ድራማ እየተለመደ መጥቷል። አንድ የመጽሐፍ መደብር ገባው። አቤት ትህትና! ጤና ይስጥልኝ። የዛሬ 2 ወር ገደማ እናንተ ጋር ይህንን 300 መጽሐፍ አስገብቼ ነበር። ከ2 ወር በኋላ ተመለሰ ጠይቀ ተብዬ ነበር። የጠፋ መጽሐፍ ፈልገህ መጥተህ ነው? ኧረ የራሴ መጽሐፍ እኔ የጻፍኩት። አንተ ደራሲ? እስቲ ቆይ ጠብቅ። ፎቶውን የመጽሐፉ ጀርባ ላይ አየሁት። ይቅርታ መጽሐፉን አላነበብኩትም። ያው እንደምታውቀው ብዙ መጽሐፍ ስላለ ጊዜ ሰጥቼ ላየው አልቻልኩም። ግን መጽሐፉ ጀርባ ላይ ያለው ፎቶ እናንተ አትመሳሰሉ። ምን ነው? ኧረ እኔ ነው። ግን ምን ነው? ኧረ ምንም። ሰሞኑን ወባ ይዞ ነበር? ኧረ በፍጹም ወባ ይዟል። አዲስ አበባ እኮ አንዳንዴ መንገዱ በደንብ ስለማይሰራ ውሃ ያቆራልና ወባ ይዞ። ኧረ ፈጣሪ ይመስገን ሙሉ ጤነኛ ነኝ። እሺ እና ደህና ነህ? እውነት ደህና ነህ? እሺ ከሰጠን 300 መጽሐፍ 10 ያህል እንኳን አልተሸጠም። ከወር በኋላ ትመለስ መጽሐፉ መሸጡና ለመሸጡ አሳዩ አለ። ምክንያቱም ያደግኩበት ይሉኝታ እንደ ጠንካራ ገመድ ጠፍንጎ ይዞኛል እና ምንም አልተሸጠም እያልከኝ ነው አልኩት በልምምጥ። ምን እባክህ ዘንድሮ እኮ ሰውን መጽሐፍ ግዛ ከምትለው በተገኘው አጋጣሚ ዘይትና ጤፍ እየገዛ መደበቅን መርጧል። በዛ ላይ ኢንተርኔቱም ፌስቡኩም ስለበዛ ነው መሰለኝ መጽሐፍ የሚያነበው ብዛም። እውነቴን ነው። ከሰጠህን መጽሐፍ 5ቱ እንኳን አልተሸጠም። ይሄ ሰውዬ ምን አስተካክሎ እንኳን አይዋሽም እንዴ? ቅድም 10 አሁን 5። በቃ ሌላ ጊዜ ተመለስ እሺ። አደራ ወንድሜ፣ ካገኘ የላም ወተት ጠጣሽ። ሰውነት ጥሩ አይደለም እሺ። እረፍትም አድርግ። የኢትዮጵያ ሕዝብ ነካው መጽሐፍ የመውደዱ ልምዱ ምን ሴጣን መሰለኝ። ለነገሩ ኑሮና ፖለቲካው እያጀዘበው መሰለኝ። ሌላው ቢቀር እንዴት የኔን መጽሐፍ አያነብም አለን። መቼ እሺ እኔ ወንድም መቼ ልምጣ? በቃ የሆነ ቀን ትንሽ ቆየት ብለህ እና አዘናግተህ የሆነ ቀን የተመቸ ቀን ተመለስ አይሻልም? እንዲህ አይነት ሁኔታዎች 1 4 5
5 ቦታዎች ሲደጋገም ቢያንስ በየመጽሐፍ መደብሩ የኔ አሻራና የኔ ሀሳብ ያለበት መጽሐፍ መኖሩ ራሱ ተስፋ ሰጠኝ ብዬ ራሴን አጽናና። ገንዘቡ ሰው ለፍቶ ሰርቆም አጭበርብሮ መሬት ወድቆም ሊያገኝ ይችላል ብዬ ራሴን አጽናና እና እግሬን ወደ መጽሐፍ መደብሩ እስከመሄድ ገታ አደረግኩት። በዚህ አጋጣሚ ግን ምን ነው ስማቸውን ጠቅሼ ባሞጋገስኳቸው ግጥምና ዜማ ሰርቼ በመልካምነታቸው ባዜምኩላቸው የሚያስብሉ ባለባበሳቸውና በቤታቸው ሳይሆን በውስጣቸው ጨዋነትና መልካምነት ትልቅ እውቀት ያገኘሁባቸው ትንንሽ መጽሐፍ መደብሮችን ላድንቅ እወዳለሁ።